ጉድ ነው ነገሩ። እናንተ ትላንት እንዳያችሁት አቶ አብርሽ ተይዟል። ይሄ ማለት ደግሞ ሁላችንም እንደምናውቀው ከትላንት ወዳ ሩታና እንዲሁም ደግሞ ይሄ ማን ነበር ስሙ ዳኒ እሱ ተናግሮ ነበር፣ እነሱ ተናግሮ ነበር። በተናገሩትም መሰረትና እንዲሁም ደግሞ ባሉት ሰዓት እንዲያዝ አድርገዋል። እሱም ደግሞ ተይዘዋል። በዚህ አጋጣሚ ሄርሜላ እንዲሁም ደግሞ ሩታ ሲገናኙ የተፈጠረውን ነገር አይታችሁታል ብዬ አስባለሁኝ። ለማንኛውም ይሄን ቪዲዮ እስከ መጨረሻ ድረስ በማየት ሀሳብና አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ ማለት ነው። እኔ በሁለቱም በኩል ብዙ ጊዜ ምንላችኋለሁኝ እኩል ሚዛናዊ ሆናችሁ ጥፋት ያለውን አካል እንደ ጥፋት መውቀስ እንዲሁም ደግሞ ትክክል የሰራውን አካል ደግሞ ትክክልና እንበል። ዝም ብለን ያኔ አንዱን ስለወደድነው ብቻ ዝም ብለን ከመሬት ተነስተን ባናሽቃብጥ ጥሩ ነው እላችኋለሁ ብዙ ጊዜ ማለት ነው። አሁን ለማንኛውም ሰላም አለይኩም ወራህመቱላሂ ወበረካቱሁ። ወድና ተከበራችሁ ቤተሰቦቼ በሙሉ ሀባይብ እንዴት ናችሁ? ደህና ናችሁ ወይ? እኔ ደህና ነኝ አልሐምዱሊላህ። እናንተስ እንዴት ናችሁ? ክርስቲያን ወገኖቼም ሰላም ብያለሁኝ። በያላችሁበት ዓለም ዳርቻ ሰላማችሁ ብዝት ይበል እያልኩላችሁ ያው መጥቼላችኋለሁኝ። ሲመጣ ምንድነው እንዴት ነው የሚለው እንዳልኳችሁ ቪዲዮ እስከ መጨረሻ ድረስ በማየት ሀሳብና አስተያየት ካላችሁ ሀሳብ አስተያየት ማስቀመጥ ትችላላችሁ ማለት ነው። በትላንቱ በተፈጠረው አብርሽ በተያዘው እዚህ ጋር እኔ ብዙ ጊዜ ዳኒን አልወደውም እላችኋለሁ። ነገር ግን ደግሞ ትላንት ያደረገው ነገር ጥፋት ነው ሊል አልችልም። ምክንያቱም አንደኛው ዋነኛው መስፈርት ችግሩ የማን ነው? የሄርሜላ ነው። ይሄንን ሁላችሁም ታውቃላችሁ ብዬ አስባለሁኝ። ነገር ግን ደግሞ እዚህ ጋር አንዳንዴ ቆም ብለን ብናስብ ተገቢ ነው ብዬ አስባለሁኝ። ሩታን ጎበዝ የምትሉ እናንተ የምሬንን እኔ እናንተ ቤተኛ ተሳሰባችሁ ራሱ እንደምታስቡት ግራ ነው የሚገባኝ። ምክንያቱም እዚህ ጋር ስለወደድናቸው ብቻ የሚያደርጉትን ነገር ማድነቅ አለብን ብዬ አላስብም። ብዙ ልጆች አላቸው ያንን ያክል እንትን በትሆኑም ማለት ነው። ነገር ግን ሩታ በምታደርገው ነገር አንዲት ስህተት አለብሽ ወይም ደግሞ በዚህ ቦታ ተመለሽ ሳትሉ በእያንዳንዱ ሁልጊዜም ጎበዝ ሁልጊዜም ጎበዝ ሁልጊዜም ጎበዝ የምትሉ እናንተ ቆይ ግን እውነት ሩታ አድናቂ ናቸው ወይስ ደግሞ የሩታ ጠላቶች ናቸው? መቼስ ያኔ በሄዳችሁበት ሁላ ትክክል ባደረጋችሁት ነገር ሁላ ትክክል የሚላችሁ ሰው ያኔ ወዳጃችሁ ነው ብዬ አላስብም። ወዳጃችሁ ማለት ስታጠፉ እናንተን የሚመልስ እንዲሁም ደግሞ ነገር ስትሳሳቱ እናንተን የሚያስተካክል ሰው ነው እኔ እስከዛሬ ማቀው ማለት ነው። ግን እዚህ ጋር የሩታ አድናቂ ነን የምትሉ እኔም አሁን የሩታ አድናቂ ነኝ በነገራችን ላይ። ነገር ግን ደግሞ በሄደችበት ሁላ ትክክል ባደረጋቸው ነገር ሁላ ትክክል በቆመችበት ቦታ ሁላ ልክ ነሽ አልላትም። ገብቷችኋል አይደል? እዚህ ጋር ደግሞ አንደኛው ችግሩ የዚህ አሁን አብርሽ እንዲታሰር ያደረገችው አንደኛው ችግር ማናት? ሄርሜላ ናት። ይሄንን ሁላችንም እናውቃለን። ምክንያቱም ስትጠፋ ያኔ ያ ነገር አስደነገጠውም ቢሆን እንኳን ትንሽ መረጋጋትና ማሰብ አለባት ብዬ አስባለሁኝ። ይሄ ነገር እንዲፈጠር ያደረገችው ማናት? ሄርሜላ ናት። አንደኛው መስፈርት ማለት ነው። ሲቀጥል ደግሞ ሩታን ባለፈው ይቅርታ ጠይቋት ነበር አይታችኋል ብዬ አስባለሁኝ። ይቅርታ ሲጠይቃት ይቅርታው ምንድነው? ለምንስ ተቀበለችው? በኋላ ደግሞ ለምንስ አሳሰሩት? ምክንያቱም እዚህ ጋር ሩታን ስንሰማት እዚህ ጋር ህዝብንም ይሁን እኛንም ይቅርታ ይገባናል፣ ይቅርታ መጠየቅ አለበት ብላ ነበረ መጀመሪያ ስታወራ ሰምታችሁት ከሆነ ማለት ነው። በዛን መሰረት ደግሞ አብርሽም ከመጣ በኋላ ጠይቅም ይቅርታ ባለም ያኔ እንትን ሳይሉት ራሱ ተናግሮ ምናልባት የዛኔ ባደረኩት ነገር ቅር ሊላችሁ ይችላል ብሎ ይቅርታ ጠይቀዋል። በነገራችን ላይ ይሄ ያኔ እንትን ነው ያየነው ነገር ነው። ከዛን ደግሞ እነሱም ደስ ብሏቸው ይቅርታ ሲጠይቃቸው ደስ ብሏቸዋል። በዛም በኋላ ያደረገው ነገር እኔ እንደዚህ ካሮት ከዳኒ የምሬንን ዳኒ ብዙ ጊዜ ይነግራችኋለሁኝ። በነገራችን ላይ ያው እንዳልኳችሁ ያደረገው ነገር ስህተት ነው ወይም ደግሞ ልክ አይደለም እያልኳችሁ አይደለም። ማን ዳኒን ብዙ ጊዜ አልወደውም እላችኋለሁኝ። ነገር ግን ደግሞ እውነት ነው። መቼም መደበቅ ማንችለው ነገር ነው። ያኔ ይህንን ሲላችሁ ማሽቃባጥ ለማትችሉ እንዲሁም ደግሞ ሁልጊዜ እውነት ለሚታወሩ ነው እንጂ የሚያሽቃብጡማ እንዴ ሩታን ጀግና ባልሆነችበት ቦታ እየተሳሳተች እያዩ ጀግና ይላሉ እንዴ? ለምን
ይሄ ምሬንን ብዙ ጊዜ እኔ ግራ ከሚያጋባኝ አንደኛው ነገር ይሄ ነው። እናንተ እንደዛ በቃ ጀግና የሚለው ሲሞን እንጂ አጠቃቀሙን ለምን እንደሆነ አታውቁትም እንዴ? ወይስ ደሞስ ያሆን ብላችሁ በቃ ስራችሁ ነው ለማሽቃበጥ አንድ ብላችሁ እዚህ ጋር ለምን ጀግና አላችኋት ወይም ደግሞ ለምን እንዲህ አላችኋት እያልኳችሁ አይደለም። ነገር ግን ጀግና የሚያስብል ስራ ማርጣችሁ ማወቅ አለባችሁ ነው። ገብቷችኋል አይደል? እኛ አንድን ሰው ለማሞገስም ይሁን ለማተቻት በመጀመሪያው ስራውን ማወቅ አለብን አይደል? እኔ በበኩሌ ምሬንን ሩታን በአንዳች ቦታ ጎበዝና ጀግና የሚያስደርጋት ወይም ደግሞ የሚያስብላት ነገር አለ ብዬ አላስብም። ገብቷችኋል አይደል? ምንም ይሁን ምን ያኔ ከተፋታች በኋላ ተፋታን ካሉ በኋላ አብርሽን እግር ለእግር መከታተሏ ተገቢ ነው ብዬ አላስብም። እሷን ጀግናና ጎበዝ ልንላት የምንችለው መቼ ነበር መሰላችሁ? ከማንም ከምንም ነፃ ሆና ስትነካክ ምን ስትል ልጇን ይዛ ጠንክራ ከመጀመሪያው በላይ እንትን ሆና እዚህ ጋር ብትመጣ አዎ ያኔ ጀግና እንላታለን። ነገር ግን አሁን አብርሽ አትደረሱብኝ፣ አነካችሁም አትንኩኝ፣ እኔ መነካካት አልፈልግም፣ የራሳቸውን ህይወት ኑሩ እያለ በአንድ 2 3 ጊዜ አውርተዋል በነገራችን ላይ። ነገር ግን ያ ነገር እየተገኘ አይደለም። ምንም ይፈጠር ምንም ይሁን ምን ደግሞ ትንሽዬ ቆም ብሎ ማሰብ አለብን ብዬ አስባለሁ። እኛ አንዳንዴ እዚህ ጋር አይ ልክነሽ ስንል ምናልባት እነሱም ያኒ እውነት ከልባችን እያልናቸው መስሏቸው በዛ ባሉበት ነገር እንዲቀጥሉ ነው የምናደርገው። ሄርሜላም ደግሞ ጥፋት የለባትም እያልኳቸው አይደለም። ድብን አድርጋ በዚህ ጥፋተኛ እሷ ናት። ምክንያቱም ስትጠፋ ብትነግረው ኖሮ ዛሬ አይታሰርም ነበር። የዛኔም ደግሞ ይሄ የሚባለው ዳኒና እንዲሁም ደግሞ ወንድሙ ባልታሰሩ ነበር። ይሄ ሁላ ሰተው ደግሞ የሄርሜላ ነበር። ግን ሩታ በዚህ ልክ ትላንት አይታችኋል ብዬ አስባለሁ። አንቺ ስራሽ ሁሉ ጊዜ በቀል ነው እያለቻት ነበር። አንቺ ስራሽ ሁሉ ጊዜ በቀል ነው። አንቺ የጣልሽው እኔ ያነሳሁት፣ አንቺ የማትፈልገው እኔ ፈልገዋለሁ፣ አንቺ የሰበርሽው እኔ ጠግነዋለሁ እያለቻት ብዙ ነገር ተነጋግረዋል ከሄርሜላ ማለት ነው። ይሄም ነገር ደግሞ ሩታ ብትከበር ኖሮ እንደዛ አትባልም ነበር። የምሬኔን በቃ ታዋቸው አይደል? አልፈልገውም አለችው አይደል? አልፈልገው ነው አለቃ ደቀቃ። እዚህ ጋር አይ እንዲህ ስለሆነ ነው፣ አይ እንዲህ ስለሆነ ነው፣ አይ እንዲህ ስለሆነ ነው ማለት ተገቢ ነው ብዬ አላስብም። ለማን? ለሩታ። ገብቷችሁ አይደል? ግን አንዳንድ ጊዜ ቆም ብሎ ማሰብ የመሰላ ነገር ነው የለም። እዚህም ጋር ደግሞ ተከታይ ስንሆን እንደው ዝም ብለን በቃ አይናችን ጭፍን አድርገን ሳይሆን ምንድነው ተካሄደው ነገር የሚካሄደው ነገርስ ምንድነው እያደረጉት ያለው ነገር ምንድነው ብሎ አገናዝቦ ማየት የሚባል ነገር አለ። ተመልካችኛ ማለት ነው። አገናዝበን አይተን ከዛም በኋላ ጥፋተኛው እንደ ጥፋተኛ እንዲሁም ደግሞ እንዳልኳችሁ ልክ ነው የምንለው ያኒ እንደ ልክነቱ ብናወራ ተገቢ ነው ወይም ደግሞ አግባብ ነው ብዬ ነው ማስበው። ለማንኛውም እናንተ ነው የምታውቁት። ሐሳብና አስተያየት ካላችሁ ኮሜንት ስር ማስቀመጥ ትችላላችሁ። የኔ ይሄ ነው። እናንተ ነው የምታውቁት። እኔ ስላልኩት እናንተ የምትሉት ነገር የለም፣ እናንተም ስላላችሁት እኔ የሚለው ነገር የለም። ግን ደግሞ ተመልካች ከሆነ አይቀር ተከታይ ከሆነ አይቀር እንደው ዝም ብለን አይናችን ጭፍን አድርገን በእናስመስል የሆነ በእናሽቃቢጥ ተገቢ ነው ብዬ አስባለሁ እኔ እንደራሴ። እንግዲህስ ሁላችሁን አመሰግናለሁኝ። በያላችሁበት ዓለም ዳርቻ ሰላማችሁ ይብዛልኝ። ሁላችሁን አመሰግናለሁኝ። ቸር ቆዩልኝ። በሌላ አዲስ እስከምንገናኝ ድረስ ባይ ባይ።